ከሚስቱ ጋር ሲጣላ ሚስቱ ስትጨቃጨቀው በተለይ እንደ ሀብታም ያለው አሉ ነው እንግዲህ አሉ ነው። ያው ምዕመናን እየመጡ ነው ይሄንን ነገር በጆሮአችን የሚያቀብሉን እንጂ እኛ አናውቅም። አንቺ ሴትዮ አላበዛሽውም? መኪና ሄው ቤት ሄው ምትበይው አልቸገረሽ ይላል። ይው ምንድነው ይፈልግ ባዶሽን መጥተሽ መኪና አስነዳውሽ እንትና አለሽ ከሰው የበለጠ ታስፈጫለሽ ምን አንተስ ምናምን ይላል። ሰው ወንድሜ መኪና ብቻ አይደለም የሚፈልገው። ሰው መኪና ብቻ አይደለም ምን ይፈልጋል? አይምሮ ሰላም ይፈልጋል። የሰው ምግቡ እንጀራ ብቻ አይደለም፣ ሰላም ምግቡ ነው፣ ደስታ ምግቡ ነው፣ ፍቅር ምግቡ ነው፣ ትህትና ምግቡ ነው። ሰው ነፍስ ጭምር ነው። ጥሩ ቤት ብቻ ሰላም አይደለም። ጥሩ መኪና ብቻ ኑሮ አይደለም። ጥሩ ልብስ ብቻ ኑሮ አይደለም። ጥሩ ከተማ መኖር ኑሮ አይደለም። ኑሮ ማለት ነፍስ ስጋና መንፈስ አንድ ሲሆኑ ነው። ስጋው ደግሞ ስንቀበል ቄሱ ምን እንደሚለን ታውቃላችሁ? ስጋው ለአማኑኤል አምላክነ ዘነሰው ምግዝተ ኩልነ ለቀድሶተ ስጋ ወነፍስ ወመንፈስ። አማኑኤል ከድንግል ማርያም ነስቶ የተዋሃደው ስጋን ነፍስን መንፈስን የሚቀድስ ስጋውን ነው ይላል። ስጋን ነፍስን መንፈስን የሚቀድስ። ስለዚህ ወገኖች እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ ሲሲታ ለነፍስ ቃላቲሁ ለእግዚአብሔር። የእግዚአብሔር ቃል እውነተኛ ምግብ ነው። የነፍስ ምግቧም የእግዚአብሔር ቃል ነው። ሰው በልቶ ጠጥቶ ለምንድን ነው ሰላም የሚያጣው? ሰው ጥሩ አልጋ ላይ እየተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ፣ የስጋ ብቻ ነው ያለው። ስለዚህ እግዚአብሔር ሰዎች ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የህይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለውን ትንሽ እናገርና ጨርሳለሁ። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ በሉ ሁላችሁ በሉ የመንገዳችን ምንድን ነው ብሉ እንጂ። የመንገዳችን ምን ብርሃን ነው። ምን ማለት ይመስላችኋል? ሰው መንገድ ሲሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል? ብርሃን ወይም ባትሪ ያስፈልገዋል። የሰው ልጅ ህይወት ምንድነው? መንገድ ነው። ሰው መንገደኛ ነው። ወደ የት ነው የሚሄደው? ወደ መንግስተ ሰማያት መንገደኛ ነው። አንድ ቀን ስታድሩ ወደ ሞት አንድ እርምጃ እየቀረባችሁ ነው ማለት ነው። 2 ቀን ስናቀርብ ሌላ እርምጃ ነው። 3 ቀን ስናድር ሌላ እርምጃ ነው። ዓመት ሲሞላ ሌላ ከፍ ያለ ሩጫ ነው። ወደ ሞት እየቀረብን ነው የምንሄደው። መንገደኛ ነው ሰው። ስለዚህ ውሎ አዳራችን ዓመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሃል ላይ መንገድ ሰው ሲመሽበት ብርሃን ያስፈልገዋል ማለት የሰው ልጅ በዚች ምድር ላይ ሲኖር አንድ ትልቅ ፈተና አለበት። እሱ ምን ይባላል? ኮንፊውዥን ይባላል። ምን ማለት ነው? ግራ መጋባት ማለት ነው። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ። ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ አጠቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለግሬ ሕግከ ብርሃን ለፍኖቴ። ሕግ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግ በሉ። ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አለላችሁ።
እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። እሺ ወንጌል ይሄ ነው አልኳችሁ፣ በስሱ ነገርኳችሁ። ወንጌል ይሄ ከሆነ አንድ ቃል ጨርስና ልጨምራችሁ ስለ ወንጌል። አሁንም አንድ ወንጌል የእግዚአብሔር ልብ ነው። አንዴ በሉ ሁላችሁ። እስኪ አንድ ጥያቄ ልጠይቃችሁ። የእግዚአብሔርን ልቡን ማግኘት ትፈልጋላችሁ አትፈልጉም? የማይፈልግ እሺ፣ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ጥጋቡ እናንተ ቆይ ትዕቢት ነው ትሕትና ነው ለድምና ነው አመርዋ እንዴ ምንድን ነው ይሄ? ነው እንደ አንደኛ ክፍል ነው። አንደኛ ክፍል ተማሪዎች ያወጣ ሰው መኖሩን አረጋግጠው ነው። ቆይ እስኪ ነገር ብለው ልቡ የሚያስበው ነገር ሁሉ ለእናንተ ያካፍላችኋል ማለት ነው። ወኩሎ ዘሰማይኩ በሀበ አቡየ ነገርኩክሙ፣ በቃ ከአባቴ በሕልውና ያየሁትን ሁሉ ነገርኳችሁ አላቸው። እናንተ እንግዲህ ባሪያ አይደላችሁም። ለባሪያ የልብ አይነገርም፣ ለወዳጅ ነው የሚነገር። አላ ይርክቴ አንትሙ፣ እናንተ ወዳጆች ናችሁ። ለወዳጅነቴ ምልክት ከአባቴ ጋር ቅድመ ዓለም የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ አለ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቅ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም፣ እኛ የምናስበው በክርስቶስ ልብ ነው። እንዲህ ልብ ለሆነን ሕግ እንጸልይ፣ ለወንጌል እንጸልይ። እስኪ ለወንጌል እንጸልይ በሉ። ረጅም ርዕስ ነው እናቴ። በቃ በ5 ደቂቃ ላጠቃል። ከበቃኝ ካልበቃኝ ይቀራል። ወንጌል ይሄ ነው አልኳችሁ። ለወንጌል መጸለይ ምንድን ነው? እንዲገባን። እስኪ እንዲገባን በሉ ንገሩኝ እንጂ እንዲገባን መጸለይ ያለብን። ጸልዩ ለነ ከመ ያርሁ እግዚአብሔር አናቅጸ ቃል፣ እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እግዚአብሔር የቃሉን ደጅ እንዲገልጽልን ጸልዩልን። ማን ነው እንደዚህ ያለ? ቅዱስ ጳውሎስ። ማንን አግኝቶ? ክርስቶስን ቃል በቃል አናግሮ የቃሉን ደጅ እንዲከፍትልን ጸልዩልን። መምህሩ ነው እንዲህ ያለው ቅዱስ። ለዚያውም መምህርም ቅዱስ ጳውሎስ ነው። ስለዚህ ለመምህራን እውቀት ግለጥላቸው ተብሎ ይጸለያል። ለራሳችሁ ትጸልያላችሁ። ሁለተኛ ምን ብለን መጸለይ ያለብን? የእግዚአብሔር ቤተሰቦች ወንጌል እንዳያሳጣን። አመፅ ረሃበ በውስተ ምድር፣ በዚች ምድር ላይ ረሃብ አመጣለሁ ብሏል እግዚአብሔር። አኮ ረሃበ እክል ወማይ ወጽማማይ፣ የእህል ረሃብና የውሃ ጥም አይደለም። ረሃብ ሰሚያ ቃል እግዚአብሔር፣ የእግዚአብሔርን ቃል የመስማት ረሃብ አመጣለሁ ብሏል እግዚአብሔር ይላል ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ። መጸለይ ያለብን ምንድን ነው? መድኃኔ ዓለም ሆይ ቃልህን አትጠፍብን፣ ጉባኤ አታሳጣን፣ ቃልህን የምንሰማበት መድረክ አትንሳን ብለን መጸለይ ያለብን። ሁለት በሉ እንጂ ስለ ወንጌል መጸለይ ማለት። ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ? መምህሮቻችን እንዳያሳጣን መጸለይ ያለብን። እንዳያሳጣን፣ መምህር እንዳያሳጣን የሚያስተምር። አሁን እንደዚህ ስል ጊዜ አባ ስለምትሰብኪ ለራስሽ እንዳትሉ፣ እኔም ጸልዩልኝ። አዎ ጸልዩልኝ፣ ለእኔም ጸልዩልኝ፣ እማምላክ ለእኔም ጸልዩልኝ። እውነቴን ነው። ግን እኔ መምህራችሁ ነኝ የሚል ህሊና በህሊናዬ ውስጥ ጨርሶ የለም፣ እግዚአብሔር በሚያውቀው ብቻ። ግን መምህር አታሳጣን ብላችሁ ጸልዩ። መምህር እንዲጨምረን መጸለይ ያለብን። እስኪ መምህር እንዲጨምረን በሉ። መምህር እንዲጨምረን ጌታ ምን አለ? ማይረሩሰ ብዙኅ ወገባሩ ህዳጣን ሰአልወ ለባለ ማይረር ከመ ይወስክ ገባለ ለማይረሩ። መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምኑት አለ። እንደምታውቁት ነው፣ ጉድለታችን ብዙ ነው፣ ኃጢአታችን ብዙ ነው፣ መተላለፋችን ብዙ ነው። ቁም ነገረኛው ግን ጥቂት ነው። ስለዚህ መምህር እንዲጨምረን፣ ኧረ ጌታ ሆይ መምህር ጨምረን ብለን መጸለይ ያለብን። መምህር እንዲጨምረን፣ ጉባኤ ቤቶቻችን እንዲያሰፋልን፣ ደቀ መዛሙርትን እንዲያወጣልን፣ የበለጡ የላቁ መምህራን እንዲተኩልን
ጌታ ሆይ መምህር ስጠን። በቀን ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምር ብላችሁ ጸልዩ። እኔ እውነቴን ነው የምነግራችሁ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የአንድ ከተማ መሪ ከሀገሩ መጥፋቱ ለከተማው ሁከት እንደሚሆን ሁሉ የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ ከማውቄ ታጦሊቅሰ ግብር እኩይ ውእቱ ወጥንት ለኩሉ ሁከት፣ የመምህር መታጣት እጅግ ክፉ ተግባር ነው። የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። ማነው እንደሚለው? ቅዱስ ዮሐንስ አፈወርቅ ነው። ስለዚህ መምህር አትንሳን ብለን መጸለይ ያለብን። ሌላስ ስለ ወንጌል የምንጸልየው ምንድን ነው? እንድንሰራ እርዳን ብለን መጸለይ ያለብን። እስኪ እንድንሰራ እርዳን በሉ ንገሩኝ እንጂ። እንድንማረው እርዳን አልን፣ መምህር ጨምርልን አልን፣ እንዲገባን አድርገን አልን። መጨረሻስ ተምሮ ሊቁ ነው መዳን የለ አይደል? እንድንሰራ እርዳን። ይሄ ለእኛም ለእናንተም እንድንሰራ እርዳን። እኔ አሁን እያስተማርኩ ነው። ምናልባት መለፍለፍ ከጀመርኩ በትንሹ 5 ዓመት ሊሆነኝ ይችላል። ግን ብዙ ጉድለት አለብኝ። እንድሰራ እርዳን። ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን፣ በቅዱሳን ጸሎት ቃልህን ሰምተን ለመስራት የበቃን አድርገን የሚለው ቄሱ ለዚህ ነው። እንድንሰራ እርዳን። መስማት ብቻ አይደለም መተግበር ነው። አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አናጺነት እወዳለሁ ስላለ ዓመት ሙሉ አንድ ጎጆ ሊሰራ አይችልም። ከአንድ አናጺ ጋር እንጨት መጥረብ የጀመረ እንደሆነ ግን ሙሉ አናጺ መሆን ይችላል። ስለፈለጉ ብቻ የፈለጉትን ነገር መሆን አይቻልም። አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ፣ በመስማት ብቻ አትድኑም በመስራታችሁ ነው እንጂ ብሏል ሮሜ ምዕራፍ 2 ቁጥር 13 ላይ። ስለዚህ እንድንሰራው እርዳን። የመጨረሻው ግን ይሄ ለሁላችንም ነው። የእግዚአብሔር ቃል ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር፣ ቃለ እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩልን። ይሄ ለኛ ነው። የቀድሞ ለእናንተም ለኛም ነው። አሁን ደግሞ ለኛ ለመምህራኑ ጸልዩ። እዚህ ለቆም ነው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ። ይሄን ደግሞ ምን አለ ደግሞ ከመንዳን ማበሰብ እኮያን ወንጌል ስንናገር ከሚያሳድዱን ከክፉ ሰዎች እንድንድን ጸልዩልን ብሏል። አንደኛው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ፣ ሁለተኛው ደግሞ ይሄን ስንናገር ከሚያጠምዱን ሰዎች እንዲሰውረን ጸልዩልን ብሏል። አንዱ ሊቅ ደግሞ የተናገረውን ልናገርና ልጨርስ። ጸልዩ ለነ በይንተ ድካምነ ከመ ያጽንዓነ እግዚአብሔር በአብይ ሳይሉ በርትዕት ሃይማኖት። እግዚአብሔር በጸናች በቀናች ሃይማኖት በብዙ ቸርነቱ እንዲያጸናን ስለ ድካማችን ጸልዩልን። ወስብሐት ለእግዚአብሔር። ይቆየን።